ያማንና ፌሬ እንደገና በፍቅር ከተጣመሩ በኋላ በጣም ፈተና ውስጥ እየገቡ ናቸው የሚገኙት። በተለይ ደግሞ ያማንና ፌሬ ከተጣመሩ በኋላ ነገሮች ይሰምሩልናል ብለው ቢጠብቁም ነገር ግን ፌሬ ልጇን አታለች በቦራ ምክንያት። ቦራ የዚህ ሁሉ ጀርባ ምክንያቱ እንደሆነ ታውቋል። ቦራ ከዚህ በኋላ የነሱን ህይወት እየመጣ መበጥበጥ አይችልም። ቡራንም ቢሆን ቦራ ሁሉን ነገር እያወቀ አላስታውስም እያለ አባቱን እያታለለው ነበረ። ሲቀጥልም ደግሞ እንደገና ፌሬ ልጇን እንድታጣም አድርጓታል። ይህ የቦራ ጭካኔ ቡራን አናዶታል። አትሽ በዚህ ሁሉ መሃል እጅግ ንዴት ውስጥና ብስጭት ውስጥ እየገባ ነው። የፌራን ህይወት ከእጅግ ከከባድ አደጋ እያዳነላን ነበር ያኔ ልክ እንዳረገዘች። ደማውን ደግሞ ከህይወቷ እንዲወጣ እየጠየቀ ነው የሚገኘው። ነገር ግን አሁን ድርጅቱ ከመክሰር ለማዳን እየሞከረ ነው የሚገኘው። አሁን ከኦካን ጋር አብሮ ቢሮ ውስጥ ቁጭ ብለው ነበረ። በድንገት ያቺ የያማን ጓደኛ እየመጣች ነው። ልታማሉ ብዙ ጊዜ ሞክራ ነበረ። እዚህ ጋር እንደ ድርጅቱ አስተናጋጅና ቡናና ማኪያቶ ነገር ቀዳችላቸው። ከዛ በኋላ እዚህ ጋር ኦካን ገርሞት እየተመለከተ ነበረ። በሌላ በኩል አሁን ደግሞ ሸርሚን ኦማር ለማማለል እየሞከረች ነው፣ ወይም ደግሞ የሆነ ጥቅም ለማግኘት ለመግባባት እዚህ ቤት ውስጥ በቀጣይነት ለመኖር። በጠዋት እንዴት ነው እንቅስቃሴ ማድረግ ትፈልጋለሁ ብለው፣ አዎ በጣም ሯጭ ነበርኩኝ፣ ሮጣለሁ፣ ሰውነቴ ጠንካራ ነው፣ እንደ እድሜ ያደለውን ብሏታል። ተያይዘው ወጡ። እዚህ ጋር እያለከለከ ነበር ገና ትንሽ እንደሮጡ። አንቺ በስማ የሚገርም ነው ሸርሚን፣ በጣም ጥሩ ነው ያረግሽው፣ በእውነት ፈጣሪ ይመስገን። እንኳን ይዘሽ መጣሽ። ታውቂያለሽ ያኔ በትልቅ እንትን ውስጥ ውትድርና ውስጥ መሪ ነበርኩኝ፣ ኮማንደር ነበርኩኝ። ነገር ግን በቃ ስራውን ተናልኩኝ፣ ጦራታ ወጣሁኝ፣ እያየሽ ነው እያለ ነበር። በጣም በሩታል፣ ደክሞታል። በስማም ልብሷ አምሮብሃል አንተ ትለዋለች። አዎ ወይዘሮ ሸርሚን በጣም አምሮብኛል ነበር። በጣም አሪፍ ናናና እዛ ጋር የሆነች የሚበላን ነገር የሚጠጣ ነገር ይዣለሁ ና አብረን እንብላ አለችው። እሺ አላት። ከዛ በላይ መኪናውን ኮፈን እየከፈቱ ነበረ። ውስጥ የሆነ የሚበላ ነገር ይዛለች፣ ትኩስም ነገር ይዛ ነበረ። ሻይ ቀዳችላት። ይኸውን ካለችው በጣም በርዶ ነበር እየተንቀጠቀጠ። እዚህ ጋር የሚበላ ነገርም ሰጠችው። ቶሎ ብሎ እሱን እየገመጠ ሻዩን እየጠጣ ነበረ። በእርግጥ ብርድ ማለቱ በጣም ኖርማል ነገር ነው፣ አይዞ እያለችው ነበረ። ዋናው ነገር በቃ አንተ ቆፍጣና መሆን ነው አለችው። አረ እንዴ በጣም እኔ ቁመቴና ክብደቴ በጣም የተመጣጠነ ነው ይገርምሻል እያለ ነበር። ብርዱ እያርበተበተው ሻዩን እየጠጣ ልክ ነህ ስትሮ ነበረ። በሌላ በኩል ፌሬ ጠዋት ላይ እንቅልፏ እንደተኛች ነው፣ እስካሁን ድረስ አልተነሳችም። በድንገት አይኗን ስትገልጥ ያማን ድንገት መጥቶ ነበረ። ያማን እዚህ ጋር ገና እንደገባ እነ ቼቲን እናመሰግናለን እያሉን ነበረ። በጣም ነው የምናመሰግነው ብለው ያመሰግኑታል። ምክንያቱም እዚህ ቤት ውስጥ እንዲቀሩ ፈቅዶላቸዋል። ብቻ ጀሚሌ ተለጠና ከዚህ ቤት እንድትወጣ ልትደረግ ነው። ፌሬ ድንገት ልብሷን ቀይራ መጣችና ያማንን በፈገግታ ተመለከተችው። በሌላ በኩል እዚህ ጋር አሊያናና ጀሚሌ ሌላ ክፍል ናቸው ያሉት። ጀሚሌ እያሰበች ነው። አሰበችና እጇ ላይ ምንም አይነት ካርድ የለም፣ የምትጫወትበት ካርዶች። ግራ ገባት። እማዬ በቃ ሻቁሚ በእናትሽ እንዲህ ስትሽከረከሪብኝ እያዞረኝ ነው። በቃ ምንድን ነው? እኔ ወደ ራሴ ለመመለስ እየሞከርኩኝ ነው። አንቺ ምን እያደረግሽ ነው ያለሽው? ማንም እናቴን ከዚህ ቤት አያስወጣትም ስትል ነበረ። ይሄው ሊያስወጡኝ ነው። ተመለከትሽ። ይሄ ጉዳይ ደግሞ ከአንቺ ጋር በሚገናኝ ነው ስለ ነበር። ደግሞ እኔ ምን አረኩኝ? ተርሳለሽ። ምን ማለት ነው? እኔ ምን አረኩኝ ማለት? ተመልከቺ። እዚህ ጋር ያማን ማለት ነው ሚስቱን ትቶ እዚህ ጋር ቅምጡን አመጣ እያየሽ ነዋ። ከዛም በኋላ የሚስቱን እናት ያባራል። ምነት ውርደት ነው ትላተለችማ። እያታስቢ ፕላን አለኝ ስለ ነበር። አረ እባክሽ፣ አረ ምልቶኝ፣ አረ ችግር የለም አትፈሪ፣ ችግር የለም ንገሪኝ ሳትፈሪ እያለቻ ነበርማ። ከዚህ በኋላ ማለት ነው እዚህ ቤት ለመቆየት የሚያስችለኝን ነገር በሙሉ ማለት ነው እያንዳንዱን ነገር አድርገዋለሁ፣ ምንም ነገር ሳይቀረኝ። ምንም ማሰብ የጠበቅብሽም አንቺ ብቻ እቅዴ ሲሳካ ተመጪና አጠገቤ ትሆኛለሽ ማለት ነው። እሺ ለአንቺ የሚሆን ቦታ አላጣም፣ ችግር የለም እያለቻ ነበረ። እኔ እንጃ አላቅም እስቲ ምን እንደሚሆን እያለቻ ነበር። እዚህ ጋር አሊያና እኔ እኮ ብልጥ ነኝ ብላ ወጣች። ልክ እንደወጣች የአንቺ ብልጠት ገደል ይግባ ትላለች ጀሚሌ ተናዳ። ያማን በውጭ በኩል ተቀምጦ ፌራይ እስከምትመጣ እየጠበቀ ነው የሚገኘው። ፌራይ የሆነ የሚጠጣ ነገር ይዛለ መጣች። ቁጭ ብለው መጫወት ጀመሩ። ይሄ ነገር ጠጥቼው አላውቅም፣ ምንድነው በእናትሽ እያለ ነበረ። እኔ ነኝ የሰራሁት፣ እስኪ ቅመሰው እስቲ። በጣም 4 አይነት ቅመሞች አድርጌበታለሁ፣ እንደ ሻይ ነገር ነው፣ ግን በጣም ይጣፍጣል፣ ለጉሮሮ ለመተንፈስ ምናምን በጣም አሪፍ ነው ስለ ነበረ። እሺ በነገራችን ላይ ፌራይ ስላለው ነገር አታስብ እሺ እያለ ነበር። በድንገት ጀሚሌ መጣች። ድንገት እየወረድሽ እያለ ይነቃችሁ ስትል ነበረ። እንዲህ ስትራገም ትኩሮ ተመለከቷት። ከዛ በኋላ ወደ ውስጥ እየገባሽ ነበር። ምን ነው የምትለው እያለ ነበር። ተዋት እባክህ፣ ተዋት፣ እቺ ቦታ አትስጣት ለሷ፣ ዝም ብላ ነው የምታወራውን ነገር አታውቅም እያለችው ነበረ በንዴት። በሌላ በኩል አቴሽም ቢሆን ከቡራል ጋር አልሰራም፣ ድርጅቱ አይከስርም፣ ችግር የለም ብሎ ነበረ። አሁን ላይ ኦካን ፊት ለፊቱ አለ። አቴ ዝም ብሎ ሪፖርቶችን መመልከት ጀመረ፣ የፋይናንስ ሪፖርቶችን እያየ። ኦካን እንዴት አያቴን ነገር አላስተዋለውም? ምን ማለት ነው እንዴ? የፈለገ ቢያመው እንዴት ይሄን ነገር አላየውም እያሉ ነበረ። አረ ወንድሜ አያታችን በጣም ደህና ነበር፣ ነገር ግን አንዳንድ ጊዜ ይነሳበታል፣ ግን ደግሞ እኛ እንዳንፈ
ያለ ነገር ፈልጎ ሊሆን ይችላል እያሉ ነበረ። አይ ሪል እዚህ ጋር ተመልከት ብቻ ያማን ትኩረቱን በብሎ ካምፓኒ ላይ አድርጓል። ነገር ግን ስለ ፋይናንሳችን ደግሞ ምንም ትኩረት እየሰጠው አይደለም ሲል ነበረ። በነገራችን ላይ ስለ ወንድሜ ያማን በተመለከተ እንዴት ነው ሄደን እንትን አንለው እንዴ እያለው ነበረ። መንቀሽቀሽ የለብንም ኦካን ገባ አይደለ ልክ ነህ ማለቴ ነገር ግን እውነቱን የነገረ አልመሰለኝም። ነገር ግን ያማን ልጁን አጥቷል ሲል ነበር። ምን ልጁ ደህና ነበር እያሉ ነበረ። ምንም አታውቅም ለካ ሲል ነበር። እንዴ ሊሆን ይችላል ሲል ነበረ። ልጁን አጥተነዋል ብሎ ነገረው። ከዛ ኦካን ታውቃለህ ለዛ ልጅ ብዬ ህይወቴን አደጋ ውስጥ ነበር ሲል ነበረ። የቻልነውን ነገር በሙሉ አድርገናል ወንድሜ ይለዋል። በጣም ረጅም ታሪክ ነው ገባ አይደለ በቃ የሆነ ቀን እነግርሃለሁ ዝርዝሩን። ፌራይም ልትነግርህ ትችላለች እያለ ነበር። በዚህ ሁኔታ ውስጥ ሆኜ እንዴት ብዬ ነው ወንድሜ ያማናግረው? እዚህ ጋር ድርጅቱ እየሰመጠ ነው የሚገኝ ሲል ነበር። እየሰመጠ አይደለም ተረጋጋ ይሄን ነገር እንትን እንላለን አንሰምጥም እሺ ችግር የለም ሁላችንም ተመሳሳይ ጀልባ ውስጥ ነው ያለነው እንደምንም ብለን ጀልባዋ ተንሳፋ እንድትሄድ እናደርጋለን አይዞህ እያለ ነበረ። ኦካን እዚህ ጋር ታዲያ የሚያስፈልገውን ነገር እየዞርኩ ልጠይቃ ከሚያስፈልግ ሰው ሲለው ነበረ። የትም አትሄድ ችግር የለም ተዋቸው ይለዋል። ምናልባት እነ ቡራል ከረዷቸው እየጠየቀው ነበረ። እዚህ ጋር እንደሚያስፈልገን ታውቃለህ አንተ ሄደህ እረፍ ምክንያቱም ነገ በጣም ብዙ ስራ ነው የሚጠብቅ አሁን እረፍት እንድታረግ ፈልጋለሁ አለው። ከዛ ኦካን እሺ ብሎ ላፕቶፑን ይዞ እየሄደ ነበረ። ወንድሜ አንድ ጥያቄ ይጠይቃል ሲለው ነበረ። ምንድነው ሲለው ነበረ። ይኸውልህ መጠየቅን ጥያቄ በሌላ መንገድ እንዳትረዳብኝ አለው። ምንድነው እኮ ጠይቀኝ ሲለው ነበረ። ይሄ ቡራል ቢኬጅ የሚባለው ሰውዬ እኔ ከመምጣት በፊት ብዙ ጊዜ እኛ ቤት ይመጣ ነበር እንዴ ብሎ ጠየቀው። አዎ ማለቴ የአያቴ የስራ ባልደረባ ነበር አይደለ ቢያንስ በሳምንት 2 ጊዜ ሳይመጣ ይቀራል ብለህ ነው አለው። ገባኝ ከእናቴ ጋር በተሻለ መንገድ ይቀራረብ ነበር አለው። ተው ወንድሜ ምን እያልክ ነው ያለው ሲለው ነበር። አይ ተው በቃ ችግር የለም ሲለው ነበር። ለማለት የፈለኩት እኮ ሲለው ነበር እኮ ለማለት የፈለኩት እኔም በጥያቄም በሌላ መንገድ እንዳትረዳብኝ ብዬ ነበር ሲለው ነበር። እንዴ እናቴን ታዲያ እንዴት በዚህ መንገድ ትጠረጥራታለህ ሲለው ነበር። በቃ እሺ ቻው ሲለው ነበር። ኦካን ሄደ። አትሽ እየሳቀ ነበረ። አትሽ የሆነ ነገር ጠርጥሯል። ምን ይሻለኛል ብሎ እያሰበ ነበር። ሪፖርቶቹን በደንብ መመልከት ጀመረ። ሲያይ በድንገት ጣቱ ላይ ያለውን ቀለበት አየ። ይህን ቀለበት ሲያየው ከዚህ በኋላ ቀለበት የሚያደርግበት አንዳችም ትርጉም እንደሌለ አሰበና በቀጥታ ወደ መስኮቱ ጋር እየጠጋ ነው። ከዛም ቀለበቱን በመስኮት በኩል ወደ ውጪ ወረወረው። ከወረወረው በኋላ መጥቶ እየተቀመጠ ነበረ። አሁን እዚህ ጋር ያማንና ፌራይ በውጭ በኩል ናቸው ያሉት። እዚህ ጋር እያባበላን ነበረ። ጀሚሌ ሻንጧን እየጎተተች ነው። ሻንጧን እየጎተተች ተመልሼ መምጣት አይቀርም እያለች ነበረ። ተሸነፈሻል እኮ ስትል ነበር። ፌራይ አልተሸነፍኩም እኔ መቼም በዚህ ጉዳይ ተስፋ አልቆርጥም። ከአመድ እነሳለሁ ከአመድ መነሳትን አቅበታለሁ። ለመጀመሪያ ጊዜ አይደለም እኔ ሰው ችግር የለም እመለሳለሁ። በዚህ ጉዳይ ተስፋ አልቆርጥም። በነገራችን ላይ ያማን በቀላሉ ከህይወቴ ጀሚሌ ትወጣለች ብለህ እንዳታስብ እያለች ትሄዳለች። ባካንፈራትም ስትሮ ነበር። ጀሚሌ ራምድ እያለች እየሄደች በድንገት ሸርሚንን እያገኘቻት ነበረ። ሸርሚንና ኦማር ከጠዋቱ ሩጫና አንዳንድ ልምምድ በኋላ እቤት እየመጡ ነበረ። በቃ አቶ ኦማር ያልከውን ነገር እንዳረሳሽ ስትሮ ነበረ። ይሄ አቶ የሚለውን ነገር ለምን አትተውም ግን አንቺ ኦማር ብቻ ብለሽ በስም ይጥረኝ ምን ችግር አለው እያለ ነበረ። እሺ ኦማር እያለችው ነበር። ደስ አለው። ከዛ በኋላ በቀጠጥላው እየሄደች ነበር። አንዳንዴም አቶ ኦማር ብላ ትሳሳታለች፣ ግን ኦማር የሚለውን ስም ለምጃዋለሁ ብላ ታሳምነው እየሞከረች ነው። ቻው ብላው ትሄዳለች። ራምድ ብላ በጀርባ በር ዞራ ልገባ ስትል ወደ እነሱ ቤት ድንገት ጀሚላ አገኘቻት። ጀሚሌ ጄሞ ጓደኛዬ እንዴት ነሽ ታዲያ ምንድነው ወዴት ልትሄጂ ነው? ገንዘብ አለሽ? ገንዘብ ልስጥሽ? ምን የምትፈልጊው ነገር አለ ሰነበር? ገንዘቡን ለራስሽ ያዥ እባክሽ። ስሚ ሲጀመር ምን ከዚህ ቤት በቀላሉ መውጣ መስሎሽ ነው ልርዳሽ ምናምን ነገር የምትይው? በመጀመሪያ ራስሽ መቀመጫ አስተካኪ ስትራ ነበር። አራ ችግር የለብኝም እኔ አስተካክያለሁ ከዚህ ቤት በቀላሉ ልውጣን እያለቻት ነበረ። እንደውም ነገሮችን አስተካክላለሁ ብላ በኮንፊደንስ እየነገረቻት ነበረ። ጀሚሌ መብትሽ ነው ብላ ጥላት ሄዳለች። ሸርሚን እየሳቀች ትመለሳለች። በሌላ በኩል አሁን በከተማው ጎዳና ላይ አንድ ሴት ወደ ከተማ እየመጣች ነው የምትገኘው። እና ያማን ወደሚኖርበት ከተማ በመኪናዋ እየመጣች ሞቅ ያለ ዘፈን ከፍታለች። ከዘፈኑ ጋር አብራ እየተጫወተች ከዛ በኋላ በድንገት ነበረ መልእክት እየተላከላት እየነበረው። ከዛ አሁን ድንገት ደግሞ በአንድ በኩል አትሽም ቢሆን እቤት ነበር ያለው። አትሽ ትንሽ እረፍት ላርግ በነገው ዕለት ከባድ ስራ ይጠብቀኛል ብሎ ራሱን ፈታ ለቀቅ ለማድረግ እየነበረ እየሞከረ ያለው። ቀለበቱን ጥሎታል። እንደገና አዲስ ህይወት ለመጀመር እየሞከረ ነው። ያመናት ፌራይ እንደታመነችው አልነበረችም። ስለዚህ በራሱ ሙድ ሰበር ሰካ እያለ ቤቱ ለመዝናናት እየሞከረ ነው። በአንድ በኩል ደግሞ ፌራይን ብትሆን አልጋዋ ላይ ተኝታለች። ብድግ ከማለቷ ደስ የሚል ስሜት እየተሰማን ነበረ። ያማንና ፌራይ አዲስ ቤት ተከራይተዋል። ያማን ምግብ ገዝቶ እየመጣ ነበረ። ነገር ግን እንግዳዋ ወደ ከተማ እየመጣችው ያለችው ሴት አሁን ወደ ከተማ እየቀረበች አትሽም ቢሆን ከቤት ወጥቶ መኪና ውስጥ ገብቶ ይንቀሳቀሳል። በሌላ በኩል ደግሞ አሁን ላይ ፌራይ የነበረችው ከጓደኛዋ ዘርጋ ነበረ። ቁርስ እየሰሩ ናቸው። ያማን ነገር ገሳስቶ መጥቷል። ወደ ውስጥ እየገባ ነበረ። ከዛ በኋላ ወደ ውስጥ ከቀረበ በኋላ የገዛውን ነገር ይሰጣቸዋል። በሌላ በኩል አዲሷ እንግዳ ጉኔሽ ናት። ጉኔሽ በቀጥታ ወደ መኪናዋ ገብታ እየተንቀሳቀሰች ድንገት መኪናዋን ግን ለማቆም ተገደደች። ምክንያቱም መኪናዋ ተበላሽቷል። መኪናዋ የድሮ ሞዴል ናት። ከዛ በኋላ ከፈተች ኮፈኑን ልትመለከት ነው። ብዙም አንዳንድ ነገሮች እንዴት መኪናውን መስራት እንዳለባት ብዙ እውቀቱ የላትም፣ ግን ቼክ ልታደርግ ነው ተለመደው የተበላሸ ነገር ካለ ብላ። ድንገት አትሽ በዛ ጋር እያለፈ እያለ ሊረዳት አሰበና መኪናውን ሊያቆም ነው። መኪናውን አቆመና ወደ እሷ እየጠጋ ነበር። ከመኪናው ወጥቶ
ገብቶ ሰላም እንዴት ነሽ ረዳሽ ነገር አለ እያለን ነበረ። ዞር ብላ የራሱን መኪና አየችው። ካየችው በኋላ እነዚህ ሞዴሎች እንኳን የምታውቃቸው አይመስለኝም አለችው። አይ እንደዚህ አይነት መኪና ነዳ ነበር በአንድ ጊዜ ነው ነድቻለሁ እያለን ነበረ። እሺ ጥሩ እንካ የምትችለውን ነገር አሳየኛ እያለችው ነበረ። እሺ ይቻላል ብሎ መኪናውን እያየው ነበረ። መኪናውን ሲያዩ እየሰራው አልመሰላትም እና ሰራለ ገብተዋል ግን ምን እንደምትሰራ ስትሮ ነበረ። ቆይ አንዴ እያለን ነበረ። አየላት እስኪያው ሞክሪው እያለን ነበረ። ስትሞክረው ሰራ። መኪና ውስጥ እየገባ ነበረ። ምናልባት ድጋሚ ካገኘው ግን ቡና ጋብዛለሁ እሺ ስለቸኮልኩኝ ነው ይቅርታ ረድተኸኛል አመሰግናለሁ አለችው። ችግር የለም እሺ ብሏት መኪና ውስጥ ገባ። ጉኔሽ እናትሽ እዚህ የተለያዩ መኪና ውስጥ ገብታ እየሄደች ነበረ እና ያማን ቁርሳቸውን ተረጋግተው እየበሉ ናቸው። ያማንና ፌሬ ህይወትን ቀጥለውበታል። በሌላ በኩል አሊያናም ብትሆን ከቦራ ጋር አብራ ማደሩን ቀጥላበታለች። ዛሬም አብረው አደሩ። እንደምን አደርሽ አሊያና እያለ ነበር። አንተ ደግሞ ብላ ድንገት ካልጋው ጋር ተነሳች። እያቅለሸለሻ ነበረ። እየሮጠች ወደ መታጠቢያ ክፍል ትገባለች። ምን ሆና ነው ብሎ ይመለከታል። ከዛ በኋላ ልብሱን እየቀየረ ነበረ። በቃ እየወጣኝ ነው ይላታል። አንዴ ካደሩ በኋላ አይገናኙም። ከዛ የሆነ ያልተስማማሽን ነገር በልተሽ መሆን አለበት ይላታል። እንደዛ ነው ብላ ቶሎ ልብሷን ቀይራ ትወጣለች። ምንም አይነት የስሜት ግንኙነት የላቸውም። በሌላ በኩል ጀሚሌ ስራ ተቀጥራለች። ጀሚሌ አንድ ሆቴል ውስጥ እንደ አጣቢ ነገር ሆና ተቀጥራ ግዙፍ ድስቶችን ታጠብ እየተሰጣን ነበረ። ድስቱ እንድታጠብ ቶሎ ይመጣል። አንዱን አጥባ ስጨርስ አሁንም ሌላ ይመጣል። እንዴ እናንተ ምንድነው ድስቱን ሆን ብላችሁ አቆሻችሁን እንደምትሰጡኝ ስትል ነበረ። እባክሽ አርፈሽ ጠቢ እያለ ነበር። እዚህ ጋር እየመጣ አንድ ሺፍ አሁንም ታበስላለች። በጣም እየመረራን ነበረ። በሌላ በኩል አሁን ኦማር የጤና ምርመራ አድርጓል። ሸርሚን የጤና ሁኔታ እየተከታተለችለን ነው። ተመልከት ይሄ ለምትውጣው ነው ተመልከት እያለችው ነበር፣ እየሰጠችው ነበር። ኦማር ጉድሶይ ወደ ጤናው ተመልሷል። ወደ ቦታ ይመለሳል፣ ወደ ስልጣኔ ወደ ድርጅቱ እያል ነበር። ሻርሚን ኦማር ጤናውን እንዲያገግም በጣም እየረዳችሁ ነው የሚገኘው። ከዛም በኋላ አሁን በቀጥታ ወደ ዶክተሮቹ ቢሮ ገባ። ስላለው የጤና ሁኔታ ሊነግሩ ናቸው። እሺ በሏ ስሜ ኦማር ጉድሶይ ይባላል። ያው ኦማር ጉድሶይ የሚባለው አጠቃላይ ካምፓኒዎች አቋቋም ያለው ከልጄ ጋር በመሆን እያለ እየተናገረ ነበረ። ጠላቶች አሉ ብለው ጠየቁት። ስለምን እያወራችሁ ነው ያላችሁት? የልጅ ልጆቼ በጣም ይወዱኛል። እኔ እኮ ትልቅ ሰው እኮ ነኝ። ምን ሆናችሁ ነው? ጡረታ በመውጣበት ሰዓት ላይ እንዴት ነው ጠላት የማፈራው? ማለቴ እንደ ልጅ ህይወት በ40 ዓመት የሚያልቅ ይመስለኝ ነበር። ለካ ህይወት ረጅም ነው። ለካ አንድ ሰው አረጀም እንኳን ተብሎ እንኳን በጣም ብዙ ቁም ነገሮችን ማድረግ ይችላል። ለካ ብዙ ታሪክ መስራት ይችላል ሲል ነበረ። አንዳንድ የድሮ ሪፖርቶችን ተመልክቼ ነበረ። በጣም ጥሩ ለውጥ አለ እያሉን ነበረ። አመሰግናለሁ። ስለዚህ ደህና ነኝ ማለት ነው ብሎ ጠየቃቸው። በጣም ደህና ነህ፣ ከድሮ በጣም የተሻለ ምርጥ ለውጥ አሳይተሃል እያሉን ነበረ። ኦማር ጉድሶይ ደስ አለው። ሸርሚን ውጭ እየጠበቀችው ነበረ። እዚህ ጋር እጇን እያዛ ነበር። አመሰግናለሁ። ሁሉም ሰው እንዳንቺ አይነት ነርስ ያስፈልገዋል እያለ ነበር። ደስ አላት። በቃ እንግዲህ አሁን እመለሳለሁ ወደ ቦታዬ ነይ እያለ ነበረ። ተያይዘው ይወጣሉ አብረው። በሌላ በኩል ያማና ፌራይም ቢሆን ከተማ ውስጥ ሆነው ወክ እያረጉ ናቸው። በድንገት የልጆች ምናምን ልብስ የሚሸጥበት ቦታ ልብስ ቤት ጋር እንደደረሱ ትንሽ ቆም አሉ። ያማን እዚህ ጋር ፌራይ የልጆች ልብስ መሸጫ ሱቁን ስትመለከትና እሱን ስታይ እንባ የተናነቀ ነበር። ያማንም እንደዛ። ሁለቱም የሚወዱትን ልጃቸውን አጥተዋል። ከዛ በልብስ ቤቱ በርጋ ሆነው ዝም ብለው ይመለከታሉ። በሌላ በኩል ኦካን ደግሞ ልብስ ሊገዛ ሱፍ ልብስ ለመልበስ ከዛ ወደ ልብስ ቤት መጥቶ ነበረ። ሀዛል አብረው ነው ያለችው። ከዛ ሀዛል አምሮ ባሌን አርገው እያለችው ነበረ። እሱ ግን አልወደደውም። አርገው ስትሉ ነበር። አያምርብኝም ይላታል። ያምር ባል እመነኝ ስትለው ነበረ። ምን አይነት ከረባን ያረከው? እሱን ከረባት ተው፣ ነገር ግን እንዲያምር ባል ስትለው ነበረ። ስሚ ለምወደው ነገር ማለት ነው እስከ መጨረሻው ድረስ ዋደቃለሁ። ለምወደው ነገር ለኔ ነው ላልኩት ነገር ማለት ነው የመጨረሻውን ዋጋ ሰጣለሁ ሲል አልነበረ። ምስጥ ብላ ነበር የምትመለከተው። ሀዛል ሳታስበው ለኦካን የሆነ ስሜት ያደረባት ነው ይመስለው። ፌራይና ያማናውን ቢሆን ገበያ ለገበያ ዞር እያሉ ናቸው፣ ይንቀሳቀሳሉ። ጉኔሽ በሌላ በኩል ወደ ቤተሰቦቿ ቤት መጣች። እዚህ ቤት የሚኖሩት የሴትና የወንድ አያቷ ነበር። የአያቶቿ ቤት ነው። ከመጣች በኋላ ቤቱ ብዙ ጊዜ ሆኖታል ከተዘጋ። አንዳንድ ነገሮችን እያስተካከለች ነበር። እዚህ ትንሽ እንደምትቆይ ነው የምታስበው። ጉኔሽ አንዳንድ ነገሮችን እያስተካከለች ባዴ ለካ ጓደኛዋ ናት፣ ደወለችላት። ባዴ ከዛ ድንገት መጣች። ሰላም እንዴት ነሽ እያለቻት ነበር። ከመጣች በኋላ ቁጭ ብለው ማውራት ጀመሩ። እዚህ ጋር እንዴት ነሽ ታዲያ ሁሉ ሰላም፣ እንዴት ነው ኑሮ ታዲያ፣ እንዴት ነው ቆይታ፣ ስመጪ እዚህ ማናገኝሽ እያለቻት ነበር። ማንንም አያቶቼ ነበሩ እዚህ የሚኖሩት፣ እነሱን ካጣው በኋላ ታውቂያለሽ። አንቺ ግን ከአባትሽ ጋር ችግር አለብሽ እንዴ? ማለት አባትሽ ሰው ማን ነበረ? ይሄ ቭራል ቢኬጅሪ የሆነ እንደ ማፊያ ነገር ነው፣ አደገኛ ሰው ነው ስትል ነበረ። እሱ አባቴ አይደለም አለቻት። ጉኔሽ ደነገጠች። አባቴ አይደለም ብላ እዚህ ገሉን ማስረጃ እያሳየቻን ነበረ ባዴ። በሌላ በኩል ጉልፈም ብትሆን ከተማው ዞር እያለች ነው። ድንገት ቭራል አገኘት። ቭራል ተው እባክህ እኔ አሁን የማየውን ነገር ውስጥ እየከተትከኝ ነው ያለው፣ እባክህ እያስጨነከኝ ነው። እሱ ነበር አስጨነቅኩሽ? እኔ መጨነቅ ምን ማለት እንደሆነ ላታቂ ትችላለች ትርጉሙን፣ ነገር ግን ልንገርሽ እያል ነበር። እኔ ብዙ ጊዜ እኮ ይቅርታ ጠየቁ፣ ተወኝ በቃ እባክህ ተወኝ አንድ ጊዜ ስትሮ
ነበረ ልጅ ያስፈልገኛል ብዬ በነገርሽስ ማለት ቦራ ሌላ ወንድም አለው በቃ እሱ ያስፈልገኛል እያለ ነበረ እነግሯለሁ ብላት ይንቀሳቀሳል። እሷ እዚህ ጋር ወደ አትሽ ቶሎ ብላ ደወለች። አትሽ ቢሮ ነበረ ስደውለት ሄሎ ማየ ካምፓኒ ነኝ ያለው ቶሎ እመጣለሁ እያለ ነበር። እሺ ና እፈልግሃለሁ አለችው። ስልኩን ዘጋው። እሱ ግን ስራው ላይ ተኩሯል። በድንገት ዞር ሲል በር ሲንኳኳ የመጡት ፖሊሶች ናቸው። ድርጅቱ አሁን በኪሳራ ምክንያት በቁጥጥራቸው ስር ገብተዋል። በመጨረሻም ሁሉንም ነገር እንዲወርሱ ታዘዋል። በሌላ በኩል ያማንና ፌራይ ወደ ቤታቸው መጡ። ሀዛለማለች ምርጥ ጊዜ እያሳለፉ ናቸው። ፈንዲሻ ነገር አዘጋጅተው ፊልም እያዩ ነበረ። ድንገት አሊያና ደወለችለት ለያማን። ደውላ መገናኘት አለብን ሰርፕራይዝ አለኝ እያለች ነው። ድንገት እናቷ ወደምትሰራበት ቦታ ሄደች። እማዬ ያልነገርኩሽም ነበረ ምን ብዬ ነገርሽ ነበረ ይኸውልሽ እኔ እያለሁ አንቺ ምንም ችግር ውስጥ አገቢም ነይ የምሰራች አለ ላንቺ እያለች ነበረ። የነ የአትሽ ድርጅት አሁን ቁጥጥር ውስጥ ገብተዋል። በሌላ በኩል ደግሞ ባዴ ለጉኔሽ እዚህ ጋር ቡራል አባቷ ሊሆን እንዳልቻለና እንዴት የአባቷ የቤተሰቦቿ የእናቷ ገዳይ እንደሆነ እያሳየቻን ነበረ። ጉኔሽ በጣም ገረማት። የሚገርም ስራ ነበር። እኔ ግን ፍትህ ፈልጋለሁ፣ ፍትህ ማስፈለስ ፈልጋለሁ፣ ማንም ቡራልም ቢሆን ማንም ቢሆን ፍትህ አገኛለሁ ስትል ነበረ። ቡራል በድንገት ወደ አትሽ ጋር መጣ። ወደ ካምፓኒው ሲመጣ እየተቆጣው ነበረ። እዚህ ጋር ድርጅቱ እንደከሰረ ነው የሚታወው። ነገር ግን ቡራል እየታደገው ነበረ። ከዛ ምን አገባ እያሉ ነበር። አትሽ ዝም በል እያለ ይቆጣል። ልክ ቡራል እንደ አባቱ ነበር የሚቆጣው። እዚህ ጋር ቡራል በመጨረሻም እውነቱን ሊነግረው ተገደደ። እኔና እናትህ ድሮ ፍቅረኛሞች ነበርን አለው። አትሽ ሊመታው እያነቀው ነበረ። ይኸውልህ በቃ አህመድ አባትህ አይደለም ብሎ ነገረው። እዚህ ጋር ቡራል አትሽ እየደነገጠ ነበረ። አሊያና በሌላ በኩል አርግዣለሁ ብላ ቤት ውስጥ ስፒከር ተከፍቶ ከእናቷ ጋር እየጨፈረች ነው። አንድም ቀን ከያማን ጋር ቢያንስ ከንፈር ለከንፈር ተሳስማ የማታውቀው አሊያና ልክ እንደ ዶሮ ከንፋስ የሚረገዝ ይመስል አሁን መታ ለማመን በሚከብድ መንገድ አርግዣለሁ ብላ ስቀውጦ ነበረ። ፌራይ ከፋት። ነገር ግን ያማን ሊሆን አይችልም እያለ ነበር። ስማ የልጅ እናት ነኝ ልጅህ ደግሞ ማለት ነው ትዳር ውስጥ ባሉ ጥንዶች ያድጋል እያለችው ነበረ። በአንዴ ልክ ያማን እንዳስረገዛት አድርጋ ስትናገር ነበረ። እዚህ ጋር ያማን ደግሞ ፌራይ እንደዛ አይደለም ተረጋጊ ባክሽ ተረጋጊ እያለ ነበር። ነገር ግን ፌራይ ለመቀበል እውነቱን በጣም ከበዳት። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜ ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።